አፋጦ እቺ ልጅ ማውጣት ሲቻል የክሬዲት ሩጫ ነው ያለው። ለምን እንደዚህ ያውና እስቲ ንገር። ስተት እኮ ነው። ሴት ልጅ ነች። ልጇን አፍቋት ልጇን ለማየት ህጋዊ ሆና ልጇን አጎጎኖ አርጋ ለማሳደግ ያንን በረሃ ብትቀምሰው መጠቀሚያ ያደርጓት። በጣም በሚያሳዝን አሁን የሚመጣው ደግሞ መረጃ ምናምን እንደሚባለው ይሄ ተክላይ የሚባለው እንትና ላይ ገንዘብ አለ ይመችላል እንዳልኳችሁ ነው። ከዚህ በፊት የተነገርኳችሁ ነገር ምንድነው? ይሄ መች በዱቤ ያመጣል ሰዎች። አሁን በዱቤ ሲያመጣ ሁሉ ስራው ሁሉ ዱቤ ነው። ተግባባን? ስራው ሁሉ በዱቤ ነው ማለት ሰርቶ መክፈል ይላሉ፣ ያመጣሉ። ከዛ በኋላ ስራ እያስገቡ ምንድነው የሚያደርጉት? ደሞዙን ቀጥታ የሚረከበው ይመች። አሁን ይሄ መች ገንዘቡን ሲቀበል ቀጥታ ለሚገባቸው ለመንገድ ቆራጮቹ ለአሻጋሪዎቹ ምናምን ለሁሉም ለሽፍቶቹም የሚደርሳቸውን አይሰጥም። ቋንቋ እነዚህ ነገር ፍትህ ለነዚህ ለጠፉ ሎስት ላደረጉት ኢትዮጵያውያን ፍትህ ለሃና ፍሪ ፎር ሃና እያልን ሚዲያውን እናጥለቀልቀዋለን ማለት ነው። ከዛም በኋላ ለኢንተርናሽናሎቹ በእንግሊዘኛ ምናምን እዛ እንዲገባ አሜሪካ ያለ ካለ የትኛውም እዛ ጋር የኢትዮጵያ ኮሚኒቲ ይህንን ጉዳይ እንዲያየው እንዴ ያኔ እኮ እነ ታማኝ በየነ እኮ ሳውዲ ላይ እስር ቤት ለሚንገላቱት ሰዎች እኮ ወጥተው ሰላማዊ ሰልፍ ድምጽ ሲሆኗቸው ነበር። ዋይል ዛሬ ለሃና ለምንድን ነው የማይወጣው? ወጥተው ለቀሩት ለምንድን ነው የማይወጣው? አዌርነስ መፍጠርና መስመር ያለው ሰው ስላልተያዘ ነው። ቲክቶክ ላይ ተንጫጭተን እንሄዳለን። ሰንበዲ የራሱን ስራ እየሰራ ስለሆነ ነው። ከዛን ይረሳዋል። ከዛን ኢንተርናሽናል የሆኑ ነገሮች ላይ በግድ እንዲሆን በአረብኛ ቪዲዮዎች ተሰሩ ማለት የአረብ እንትኖችን ትይዛለህ ማለት ነው። ከዛም በኋላ ትራምፕ አሁን መግለጫ ሰጣለውም ንግግር አረጋለውም ዛሬ ምናምን ብሎ የሆነ ነገር ሊሰጥ ሲል 90,000 100,000 ይገባል አይደል? ሲኤንኤን ላይ አልጀዚራ ላይ ላይቭ እየገቡ 10 ቀን ስራ እናረጋቸዋለን ፖስተሩን እያጥለቀለቅን ማለት ነው። በእያንዳንዱ ዜናዎች ፍትህ የሚለውን ነገር እንጠይቃለን። ለነዚህ ሁሉ ሰዎች ፍትህ አስቡት። ፍለድ ካደረጋችሁበት ኮሜንቱን ምንድነው ይሄ ጉዳይ ይላሉ። ትዊት ሲደረግ ሃሽታግ ተደርጎ ምንድነው ይሄ ጉዳይ ይባላል። እንደ መንግስት እንዲያዝ የመንግስት ሚዲያዎቹ ላይ ታጥለቀልቋል። የራሳቸው ኦፊሻሊ የቢሮንትን እንደዚህ ወደ አረብ ሀገር ላኩኝ ብሎ የስራና ክህሎት ሚኒስቴር ሲያወራ እሱን ተውና የዚችን ጉዳይ መጀመሪያ መስመር አሲዝ ብለ ድርግም አድርገህ ትሞላለታለህ። ደግሞ ሌላ ነገር አይጽፍም። ውጭ ጉዳይ ሚኒስቴር ላይ በእንደዚህ አደረኩ ሲል ያንን ነገር ትጽፋለህ። ኮሪደር ልማቱን እንዲያደረኩ ሲል ነው መጀመሪያ ያህናንም ጉዳይ ጨምርበት። ከኮሪደሩ ጋር ጥሩ ነው ኮሪደሩ፣ ያህናንም ጉዳይ ጨምርበት። መፈናፈኛ ሚዲያውን ካላሳጣኸው ምንም እንትን አትልም። በቃ ያለን ሶርስ ይሄና ይሄ ብቻ ነው። ማን ነው ይህን ጉዳይ የሚመለከተው ብለው ኮንታክት ማድረግ ይጀምራሉ። ደህና ነህ? አሎ ማን ነው? አለን። ደህና ነህ? እንዴት ነህ? አለ። ቆይ እኔ እዚህ ጋር ብዙዎቹ ጥያቄ የሆነባቸው ነገር አለ። የዛን ሰዓት አንተ ቪዲዮ ስትሰራ ሞታለች ተብያለሁ ነው ያልከው ወላ ሞታለች ነው ያልከው? ብለው ነገሩን ነው እንደቀበሯት። እናም ደግሞ እንደማንኛውም እንትን ብለናት እንደመጣን ብለው ነው የነገሩን። ያንን የተነገርኩትን እኔ ለህዝብ አሳወቅኩ። ምክንያቱም ግማሹ ጀልባ ተገልብጦ ነው፣ ግማሹ በጥይት መቷት ነው ሲል ቪዲዮ ሰርተው ሳይ ነው ያንን እኔ እንደዛ ብዬ የሰራሁት። እንዴ እኔ ዋሽሁት ነገር ካለ ደግሞ ጓደኞቼ መተው በስነ ስርዓት መጠየቅ አለባቸው ከኔ ጋር። የዛኔ እኮ ማን ውሸታም ነው ማን አይደለም የሚለውን እኔ እኮ እምቢ አላልኩም እኮ። ማንኛውንም ቅጣት እቀጣለሁ ብያለሁ እኮ። ማንኛውንም ቅጣት እኔ ከዋሽሁ የደበኩት ነገር ካለ እኔ ደብቀት ነገር። ቆይ ከዚህ ስትሄዱ ያኔ ስደክም ተታችኋት ሂዱ ተብላችሁ ነው ሹምዬ? በቃ እኛ አሁን በህይወት እያለች ነው ያለፍናት። ገባህ አይደለ? እንግዲህ ተመልከት። አሁን ምን አለ አሁን የገባው ልጅ ደግሞ ገመዱን ሁሉ ከታች ጀምሮ ሲቀርጽ ነበር ይላል። ተመልከት። ዝም ብሎ ከየትም መጥቶ ማለት ነው። ከየትም መጥቶ አኮሳን ትታችኋት ሂዱ ተብላ እናንተ ስታልፉ ደክማ ነበር ልጅቷ።
ያለፍናት አው እኛ እንደዛ ማለት ነው። አሁን እኔ ጋር ማንም ሰው አይደውም እና ሂዱ እለፉ ተብላችሁ ነው ወላ ልጅቷ ድክመለሽ መሄዳችንም ከእናንተ ጋር ተብላችሁ ነው? ያየችን ገስት ላይ ሆኜ ላይቭ ላይ ሆኜ እንትን ትላለች። ሰላም እንዴት ነሽ? ሰላም ነው ሰሚራ። የገጠር አንድ አይነት ጥያቄ መጠየቁት እየገባችሁ የሰማችሁት አንድ አይነት ጥያቄ። የገጠር ልጅ ይኸውልህ ናና አሁን ጆከር መጥቷል። በስነ ስርዓት ደቂቃ እየተሰጠ ህዝቡ የሚጠይቅህን ጥያቄ ለህዝቡ ትመልሳለህ። እኛ ማንም ሰው ገስት ላይ አያወራ። በቃ ብቻዬን አላወራም። በቃ ምክንያቱም ይኸውልህ ቪዲዮውን ይኸውልህ አብረው ቆይ አንድ ይኸውልህ አንተ ጋር አብራችሁ የነበራችሁትን ቪዲዮ ለመኩ ወይ ደግሞ ለሚኪ ላክለትና ከዛ አንተ አብሮ እዛ ቪዲዮ ላይ ያሉት የሚጠራሉ። ከዛ በኋላ ቁጭ ብላችሁ ታወራላችሁ። ገባ ዝጋው ነው። በውስጥ ምንከው ነገር ለማንም የለም። ቪዲዮውን እኔ ፎቶውን ማለት ነው ስክሪንሾት አድርጌ ቪዲዮ እንደዚህ ፖስት ተዋለሁ። ገባሽ አይደል? ህዝቡ ማየት አለበት። በቃ ዝጋውና እሺ ዝጋውና ናና ኢሞሽናልነት በሌለበት ደቂቃ ተሰጥቷችሁ ቁጭ ብለህ ታወራለህ። እዚህ ሌላ እንደዚህ ከሚሆን እዛና በቃ እኛና ለምን ካላችሁ ተክላይም የራሳችን ኢትዮጵያዊ ነው። እነ ይመችም እዛ ውስጥ የነበሩትም የራሳችን ኢትዮጵያዊ ናቸው አይደለ? እነሱ እንደዚህ የጨከኑብን እነሱ የአውሬነትን ጥግ ያሳዩን። ታዲያ ለምንድን ነው አረብ እንዲያዝንልን እኛ የምንጠብቀው? መዳም እንደዚህ ያደረገችኝ የሆነ ሱዳን ያሰሬ እንደዚህ ነው። እነሱ ሰው አይበድሉም። የራሳችን እንዲህ ጭንቅላታችንን አምጥተው እያሳዩ እንትና ጭንቅላት ይሄ ነው እያሉ እያሳዩ አረብ እንደዚህ አድርጎን ያውቃል? አያውቅም። የሌላ ሀገር ዜጋ እንደዚህ አድርጎን ያውቃል? አያውቅም። እዚህ ዱባይ ላይ አበሻን ሌላ ዜጋ ይበድሏል እንዴ? እያመጡ ከኤርፖርት ላይ የሚጥሏችሁ በየሀዲቃው የሚጥለው አበሻ አይደለ? ልጆቹን አሰርታችሁ የሰሩበትን ብር አንሰጥም የምትሉት አበሻ አሰሪዎች አይደላችሁ? የልጆቹን የመጡበትን ብር ከፍለው አይዲ ሳይሰሩላቸው የምትጥሏቸው አበሾች አይደላችሁ? የሌላ ሀገር ዜጋ ስታማርሩ እንዳልሰማ እኔ አንድ ቀን የሌላ ሀገር ዜጋዬን ሲበድል አይቻላቅም። ጭካኔው፣ አውሬነቱም፣ ሆዳምነቱም፣ ቆሻሻነቱም፣ ሆዳምነቱም፣ እርኩስነቱም ያለው ራሳችን ጋር ነው። ራሳችን ጋር አበሻው ጋር። ትላንትና እመኑኝ ነው የምላችሁ የሌላ ሀገር ዜጋ ቢሆን ወይ የመኒ ወይ ሌላ ሰው ቢሆን ያንን ድራማ ሰርቶ አምጥቶ ይሃና ነው አይለንም ነበር። እመኑ አይልም። ወይ የለችም ጠፍታለች ብሎ እንትን ይለናል እንጂ እንደዚህ አይነት የቆሸሸ ድራማ ሰርቶ መጀመሪያ ሞታለች ቀብረናታል አላችሁ። መቼ ሰይድ በጀመረ በሁለተኛ ቀኑ ማለት ነው። አዲስ ጋር ፎቶ ስለተነሳሁኝ አንተ አጭበርባሪ ሌባ ድረስ አምን አባህ አገኛለሁ ብሎ አስፈራራኝ። በጣም ስለዚህ አንተ ሳመልስ ነገሩን ወዳል ምን አለበት? አረ በጣም ያሳፍራል። ሰይድ ግን ተው ይደብራል። አትስጠው እንደዚህ አይነት ነገር። አት እጅ መክት ሸሙ አመጣብህ ነፋህ ዶከር ፎቶ ሊነሱ ሲመጡ ማለት ነው በእጄ ነው ወደዛ ሂጅ አንቺ ብዬ አባረርኳቸው። ወላሂ ያን ቀን እሱ ጋር ቆመን ስንል ሴቶች ሲመጡ ወደዛ ሂዱ ነው ያጨርስ እኔ ልሂድ ያልኳቸው። እሱ ግን አይደለም ሀሊማ አብደረህማን ጋር ፎቶ ይነሳል። ፎቶ አቅፏት ነው ፎቶ የተነሳው ተቃቅፎ። አንተስ ወንድምህ ነው ዱላ ይዘን ግን ዱላ እየያዘ እንዴት አየሽው ነው ጆከሬ? አረ አንደኛ ደረሰ አይደል እንዴ ወሎ ደረሰ ወለየ እኮ ነው እናቴ ትሞት ማንን ትፈራለህ? እንዳትፈራና ሰይዶ ረባቦን ብትገናኙ ጉልበቱን አትለውም ሸሙዬ? ወላሂ በዱላ ይመታኝ ሰይዶ ረባቦ በመክተ ዱላ እንደ መክተ ሰብሮ ሰይዶ ረባቦ እንዲወጣኝ ዶታኝ
አይደለ ሸሙዬ ግን ሸሙዬ ይሄ ሰውዬ ባለጌ ለሰይድ ወረባቦ ዱላ ተሰጥቶት በመክት ሚውስ አረገው ኧረ ይኸው ኮንዶም እየሰጠ ነው። ይሄ የተረገመ ሰው ነው። እኔ እንዲህን ሰውዬ ምን አባቴ ይሻለኛል ጌታዬ። ይሁን የሚውስ አረገው የኔን ስም አስመስሎ ነው የሚሄደው። ሸሙዬ ይሄ ሰውዬ በጣም አእምሮ የተነካ ነው። እናቴ በአንተ ቀንቷል። እስር ቤት የገባ ሰው ምን ትልፈና አለው? ምትጠየፊያት ካሁን በፊትም ገፈተርሻት ላይቭ ላይ ገብቶሻል። ግዴታ እንዳንቺ እንደ ራፐር መጫወት አለባት። ያ በጣም እያፈርሽባት ሳቅሽ ሁላ ጠፋ፣ ንግግርሽ ሁላ ጠፋ። ደብሮሽ ድብር ብሎሽ እንደዚህ አይነት ቦታ ላይ እንደምትመጣ ስታውቂ ጠራሻት አይደለ? ማሚ እንደዚህ ያለብን። ከዛ ሽፎን ሀገር ልብስ ኖርማል ሀገር ልብስ፣ ከዛ ፀጉሯን ሽሩባ እናት፣ ከዛ ነጠሏን ለብሳ በቃ ምንድነው ምን ችግር አለው? የአዶንያስ እናት እኮ ሽፎን የለበሰችው ነጠላውንም አልተወችም። በቃ ፀጉሯን ብቻ ነው ያው እድሜዋም ስለሆነ ነው። ኦኬ እንደዚህ ሳታለብሻት አምጥተሽ ለምን ታፍሪባታለሽ? ለምን ትጠየፊያታለሽ? ተጠይፈሽ የአዶንያስ እናት ግራ ገብቷት ምግቡ ወደሷ ታረጋለሽ። አሰጫቸውም ሁላ የሚያሳፍሩሽ ከሆነ ሲጀመር ለምን ጠራሻቸው? ቢዚ ናቸው። ዘመን ይመጣባቸዋል። በዓል ስለሆነ ከወለጋ ሰው ይመጣል ከጎረቤት። አትይም እንዴ ከሀገር ቤት ምን ችግር አለ? መታፍሪባት ከሆነ ነው እኔ የመጣሁት ከአዲስ አበባ ነው ምናምን ነው የምትይው። ምንድነው አዲስ አበባ መሆን? እሷም እኮ በዘመኗ የንቅሳቷ እኮ ፋሽኗ ነው፣ እንደታተዋ ነው እኮ። ምን ችግር አለ? ነው ግዴታ እያለች መምጣት ነበረባት። እንደ ጂጂ ኪያ እንዲህ እያለች ጃኬቷ እንዲህ እያደረገች መሄድ አለባት። እንደ እናት እንኳን እንድዘንጥ እድል ሳሰጫት ትጠየፊያታለች ሰው መሃል። አዶንያስ እንኳን ጨነቀው። ጨዋታ ሁላ ጠፋብሽ። ጨዋታ አይደለም ሰው ሲያናግርሽ ምግብ እንኳን ቼክ አታረጊያቸውም። አንቺ ነሽ የጠራሻቸው እኮ እዛ ቦታ ላይ አይደል? አንቺን ብለው ነው እዛ የመጡት አይደል? አንቺ ነሽ እኮ እነሱ የምታውቂው። እነሱ የእሱን ቤተሰብ አያውቁት፣ ተገናኝቶ አያውቁ። አንቺ ነሽ እኮ እንትን ማድረግ የነበረብሽ አይደል እንዴ? ያ ቆይ እንዴት እንደማረጋቸው ቤታ አሜሪካን ያለችው እነ ጉቺ አሜሪካ ያሉት አይደለም። ምንድነው ያደረጉት? በሪዝዲዋን ተሰብስበው ኬክ አድርገው ልክ የገዛ ስጋ ዘመዳቸው አድርጋ እንደገና ይሄ ተደርጎ የማይታወቅ ጊፍተር መቶ ለቤታየው ልደት ነው ብለው እነሱ ይሆናል ኢንቫይት ያደረኩት ያን ሰው። ትክክለኛውን እስካላወቅኩ ድረስ ይሄ ነው ብዬ ልል አልችልም። ዞሮ ያየሁት በትክክል ምንድነው 40 ግራም ወርቅ ለቤታየው ተበርክቶላታል ተብሎ ለጉጂ ሲሰጥና ጉጂ ተቀብላ ለቤታየው አስተላልፋለሁ ስትል ነው የምናውቀው። ምንድነው ይሄ? ይረሳል? ይሄ ክሬዲት በህይወት እያለ ታዲያ ለምን ትረሳለች? የበደለ እሱ ክሬዲት ብቻ ሳይሆን እያንዳንዱ ቤታን የሚሳደብም ሪፖስት እንደምታደርግም አውራ እኩል ማለት ነው። ወርቅ አሰጥታለች። ምንድነው ሪፖስት ያደረገችው እኮ ይኸውልሽ፣ ጉቺ ቤታ እንዳትነካባት ስትከላከልላት ማአት ጊዜ አውቃለሁኝ እኔ ሰው እንዳይነካ ቤቷ እየገባች ቁጭ ብላ ታሰጥባት ኖ እንደዚህ እኔ ሳደርግ ፍቅር እንዳሉ ነው የማውቀው። እኔ በጣሉ አሁን እንኳን ልክ ከቤታየው መጣላቷን ስታቅ ገብታ እነንትናን ታርቃ እቺ ሁለት ጥርስ አይጥ ጥርስ ጋር ገብታ ምን እንዳረገች እንዳዋቂ እንኳን ማትሆን በጣም የዘቀጠች። እኔ እንደዚህ አልጠብቃትም። እንደውም እኔ ቤታየውን ነው ሁለቱ አንድ ላይ ሆነው ይኸውልሽ፣ በጎን እነዚህ ሰዎች የሚናገሩትን ነገር ከነሱ ጋር ኢንክሉዲንግ አናድርጋቸው። ለምሳሌ ሄለንን እየቆራረጡ የሚሳደቡ ማአት ሰዎች አሉ። እነሱን ኢንክሉዲንግ እነሱን ሄለን በምትሄድባቸው መንገድ ትሄድባቸዋለች። እኔ እነሱን አይደለም የምለው። እኔ የምለው የሁለቱን ልጆች ነው የምለው። የሁለቱን የቤታና የጉጂን ነገር ነው የምናገረው እኔ። ስለዚህ እሷ በደህናው ጊዜ በሰላም ጊዜ አብረው ፍቅር ነበሩ። ጊዜ ያጣላቸው። ለምንድን ነው የማታስታርቋቸው?
ለምንድነው በሰላም መንገድ ለምን እንዲታረቁ አትፈልጉም? ለምን ሰላም እንዲወርድ አይፈለግም? ምንድነው እሱ ዓላማው? ዓላማው ምንድነው? በቃ ከሄለን ጋርም ተጣላች አይደለም? ይብቃሽ በቃ ሄለን፣ ምን አለ ይብቃሽ በቃ አንቺ ፈጣሪን የምትፈሪ ነሽና ተያት በቃ ምን አለ ቢባል ምንድነው ችግሩ? ምናችን ይጎልብናል? ይሰማኛል? ሌላ ጃጓር ይኸውልህ አንድ ነገር ልንገርህ። እኔ አንተ እንደምትለው እኔ ከዚህ በፊት ከ2 ሳምንት 3 ሳምንት በፊት በጣም የምልህ ባለፈው ማናት ስትረገጥ ቡቺ ስትረገጥ መታ ይቅርታ ምናምን ነገር ብላ የሆነ ነገር ብላ ነበር አይደል? ነይ ግቢ ስትላት ገብታ አብራርታ ነበር ብቻ በጊዜው ማለት ነው፣ የመጨረሻው ጸቡ ላይ ማለት ነው። ከዛ በኋላ ሄለን ሄደችባት፣ ብዙ መንገድ ሄደችባት። እኔ እንዳንተው ጥሩ ነገር ነበር ለቡቺም ማለት መታ መናገሯ፣ ማስረዳቷ ምናምን ጥሩ ግንኙነት ፈጥረው ነበር። ከዛ በኋላ ሄለን ትንሽ ጠንከር አለችባት፣ ሄደችባት። ከዛ በኋላ የሆነ ሰዓት ላይ ግን እኔም ልክ እንዳንተ እንደተሰማኝ ሄጄ ጉቺ ቤት ገብቼ ነበር ባለፈው እና ሄለን ወዳጄ ናት፣ እሷን ማሳመን ይችላለሁ። አንቺ ፍላጎት ካለሽና የምታበርጂ ከሆነ ላስታርቃችሁ አልኳት ስላት ምን ብላ እንደሰደበችኝ ታውቃለህ አይደለም ወይ አለች። እና ቀይ መስመር አንተ በህይወት ቀይ መስመር የለህም ወይ? እኔ በቃ ቀይ መስመሮች የተነክተዋል። ከዚህ በኋላ ከእሷ ጋር እርቅ የሚባል ነገር አልፈጥርም። አረ ግድ የለሽም ነገር አብርጂ በቃ እሷም እየረሳችው ነው ጉዳዩን፣ ፒስ ፍጠሩ ስላት በፍጹም አልፈጥርም አለች። እና እሷ አልፈጥርም ካለች እኛ ምን ቤት ነን? ገባ? እና ደግሞ እሷም አቅም አላት፣ ቲክቶክ ላይ ወጣ መናገር ትችላለች፣ ሄደንም ትችላለች። ስለዚህ እራሳቸው እርቅ ይፍጠሩ ብዬ ነው የተውኩት ጉዳዩ እንጂ እሷ ጥሩ ሆና ወየዋ ሆና ምናምን ነገር አትውሰዳት። ጃጓር ለእሷ ይህን ያህል ጥብቅና ልትቆምላት አይገባም። እሷም ይብቃ ነው የምለው። ይብቃ ሄለንም ተጎድታለ። ያው የተናገረቻት ነገር አለ። አዎ ሰምቻለሁኝ። አሁን የተናገረችውን እንደ ሰው እንደ ፋሚሊ ያው ነገራችሁ እንደ ሰው እንደ ፋሚሊ ይሰማኛል። ፍላጎት የላት። ስለዚህ ፍላጎት የሌለውን ሰው ደግሞ እናስታርቅ ማለት ይከብዳል። እንደገና እዚህ ቪዲዮ ላይ የሰማነው ላይ ምን አለች? ፒስ ፈጥራለሁ ያለች ቀን ያለታ ነው ለህይወቷ መስጋት ያለባት አለች። እኔን እኮ ልገለኝ ትችላለች ሰላም የፈጠርኩ ቀን